እውነታዊ ስራ መሰረው ቀን ተለያይታችሁ ማወቅ አለባችሁ። አሁን ዛሬ ብሩክና ሀይሚ ብሩክ እንደዚህ ብሎ ጥያቄ ተጠይቋል። ሀይሚም ግን ሀይሚ ከዚህ በፊት የሰራችው ቪዲዮ አይታችኋል። ብሩክ ምን እንደሚሰራ ብሩክ ምን አይነት እንዲሆነ ብዙ ሰዎች ትረዳላችሁ ብዬ አስባለሁ። ይህንን ቪዲዮ እየሰራች ፕራንክ እየሰራች ሁሉም ነገር እያስተማረች የነበረችው ልጅ ዛሬ አይ ማስተካከለው ብዙ ነገር አለ። ይሄ በእዩ በኩል ዛሬ በእዩ በኩል ያለው ነገር እኮ ብሩክና ሀይሚ ጨርሷል እኮ ባለፈው ጨርሷል። ሁሉም ነገር ጨርሷል። የእዩ ልጅ የሰው ልጅ ነው። የብሩክም አይደለም የማንም አይደለም፣ የሰው ልጅ ነው። እዩ ጥሎ ሄዶ ነበረ። እዚህ አሁን ያለው ይሁን ሌላም ይሁን የሚያውቀው ነገር የለም። ያ ነገር እሷ ለማሳደግ ለማረዳት እዚህ ውስጥ አስገብቶ ነበረ። ያ ልጅቷ አሁን ይህንን ነገር መዝጋትና መጨረስ አለበት ብሩኬ ነው። ብሩኬ አይ ልጅቷ እንድታደርግ ብዙ ነገር እንድትሰራ ፈልጎ ነው እንደዚህ እያደረጋለሁ። ብሩክም ባዶ ቦታ እንትን ጥላቻ ቦታ አታስቀምጡ። ብሩክም እኮ ያሳድጋለሁ ጥሩ ደረጃ ያሳድጋለሁ ያስቀምጣለሁ ብሎ ነው እንደዚህ አይነት ስራ እየሰራለሁ። ግን ሀይሚ እንደዚህ አይነት ነገር እውነት ቢኖር ኑሮ ሀይሚ ብሩኬ ላይ አንድ ቀን አትቀመጥም። ይህን ነገር ሁሉም ነገር ጨርሷል። አውጥቶ ሁለታችሁ ማለት ነው ከቤተሰብ ጨምር። አንድ ሰው እኮ ማለቅ ነገር ውስጥ ገብቶ ሌላ ወሬ ያወራል፣ ሌላ ስራ ይሰራል። ግን ሰው እኮ ይሳሰፋል። እነሱ እኮ እየሰራው እኔ እኮ ብዙ ጊዜ እኔ ራሱ ቪዲዮ ራሱ ሰርቻለሁ በድምጽ ማለት ነው። እነሱ ያመጣው አዳዲስ ቪዲዮ ላይ አዳዲስ አትሆኑ። አሁን አልሳቤት የመጣችው ምክንያት ብሩክ አሁን ዝጊ፣ ይሄንን ስራ አቆሚ፣ በቃ ይበቃል፣ አንቺን ዩቱብ ከፍቼ ሰጥቻለሁ በቃ ካለ ታቆማለች እኮ አትመጣም። ሁለተኛ ደረጃ አሁን የፈለገችው ቲክቶክ መከፈት ነው የፈለገችው አለችው ማለት ነው። ብሩክም እዚህ ጋር የሚዘጋው ነገርና ማውሮ ነገር አለ። ያ ነገር እኮ እሱ አጓደኞች ለምን ያገኛል? ለምንድን ነው ማውረው? ለምን እነሱም እኮ ፎሎ ከፈለገው ነው ፎሎ እኮ እንሰጣለን እኮ እየሰጠን ነው አለ ነው። ግን እቺ ልጅ እኛም እኮ ኃጢአት ውስጥ እየከተተ ነው አለ። እነሱ ኃጢአት ውስጥ ነው እየገባን አለ ነው እኛ ራሱ ማለት ነው። ይሄንን ማወቅ አለባችሁ ሁላችሁ። እቺ ልጅ ተው አቆሚ፣ በቃ አልወድም፣ አልፈልግም፣ ጨርሻለሁ፣ ያለው ነገር ጨርሻለሁ፣ ሁለተኛ ድጋሚ እንደ ይሄን ህይወት ውስጥ ምትገባ አልፈልግም ብሎ ሲዘጋ እኮ ይዘጋል። ይሄ ነገር ይጨርሳል። ማንም አይስገደድም። ማንም እኮ በግድ ህይወት ውስጥ ይገባሉ ማለት አይደለም። ይህን ነገር ተረዳችሁ ማወቅ አለባችሁ፣ ማውራት አለባችሁ። ሰው እኮ ሁሌ ጥፋተኛ ነው፣ ጥፋት ይሰራል፣ ጥፋተኛ ነው፣ እከሌ ባለጌ ነው አትበሉ። የምርን ነው የምላችሁ እኮ ብዙ ጊዜ እኮ አሁን እኛ ብሩኬ ባለጌ ነው አላለን። ገባሽ አይደለም? ተረጋጊ። ባለጌ ነው አይደለም ማለት አይደለም፣ ባለጌ ነው። ልጅቷም ራሱ ከዚህ በፊት እኮ ልጅቷ ባህሪ እናውቃለን፣ ባህሪ እኮ ጥሩ ናት፣ ጸባይ እንደዚህ አይነት ናት ብሎ ነበር ብሩኬ ማለት ነው። ባለፈው ደግሞ ትናንትና ደግሞ ብሩኬ አይ እሷ እኮ እንደዚህ ናት የምን ነገር ምንድን ነው? በምን ምክንያት ነው እንደዚህ ያለው? እሷ ስራ እየፈለገች እየሰራች ስራ እኮ እንዲሰፋ እያደረገች ነው አለችው። ትልቅ ስራ ነው እሷ ምን ፈልጓለችው ከሁለታችሁ መሀል። አሁን ብሩክ ቻናል ተሰጥቷል። ሀይሚ ላይ ያለው ነገር ችግር ባታ ቲክቶክ ከፍታ ተሰጣ ሁለታችሁም አንድ ሆኖ ማስጣት ብቻ ነው የፈለገችው። ሌላ ነገር ፈልጎ ነገር ምንም ነገር የለም። አትጠረጥሩ። ያለው ነገር እክሊ እንዲናት አትበሉ። ብሩክ ከዘጋ እኮ ይሄ ነገር ይዘጋል። አይመጣም። ሁለተኛ ህይወት ውስጥ አትመጣም። እና ሙፍታና ፍፄ ዛሬ ያገኘው ምክንያት ብሩኬ አትሄዱ በቃ እንት ነገሮቹ ጨርሻለሁ ካለ እኮ ማንም አይሄድም፣ ማንም አይገባም። ህይወት ውስጥ እኮ አንድ ሰው እኮ የሆነ ነገር ካለነገራ ሰው ሆን ብሎ ገብቶ ህይወት ውስጥ አይበጣበጥም። እነሱ ፈልጎ እየሰራው ያለው ስራ ላይ እናንተ እዚህ ጋር ማጣለትና መጨቃጨቅ እከሌ እንደዚህ ሆነ ወጣ ገባ አትበሉ። እኔ እኮ ይሄ እኮ ነው ግሩፕ ላይ ማገበው። እኔ ግሩፕ ላይ እንደዚህ አድርጌ ገብቼ እንደዚህ ማውራት ራሱ አልፈልግም። ለምን እስከ መቼ ይገባል? እነሱ ስራ ለእናንተ እስከ መቼ ይገባል? እነሱ እኮ ማግባት ራሱ ያገባሉ እኮ። ቀለበት ያሰራው ቀን እኮ 2016 ማለቂያ ላይ ነው። እነሱ ቃል ተግባብተው እየኖሩ አለው። 2016 ማለቂያ ላይ እነሱ የሚገባው ቃላት ማሰሪያ የሰራው። እናንተ ዝም ብላችሁ የምታወሩ ነገሮች እኮ በጣም ነው ማስጠላው። የምር ነው የምላቸው። አንዳንድ ሰዎች በተለይ ያወሩ ነገሮች እኮ በጣም ከልጌ በላይ
ስምንተኛ እኛ እኮ ልክ እኮ ነን፣ ሰው ነን አይደለ? ሰው እኮ ሰው ያየው እንትን ነው የሚፈርደው። ገባሽ? እዛ ጋር ካየን ማለት ነው ልክ እንዳያየን ነው። እንዴት እንደዚህ እያሉ እንዴት እንደዚህ ይሁን ማለት ነው። ዛሬ ሀይሚ እንዴት ነው ያለቀሰችው? አየሽ አይደለ? አዎ አይቻለሁ እኮ አይቻለሁ፣ ሁሉም ነገር አይቻለሁ። ያ ጊዜ እኛ ስጋ ለባሾች ስለሆነ እኛ ብረት አይደለም የለበሰን ሰው ነን ስለሆነ በቃ እዚህ ውስጥ ላይ ደግንም ክፍንም ሁሉም ነገር አንድ ላይ ነው የምናወራው። ገባሽ? ለዛ ነው። አዎ አንድ ነገር ምን ማለት መሰለሽ፣ ወንጀለኛ ይቅርታ እንዴ፣ እነሱ እኮ እናንተ እኮ በቀን በቀን ማመጣው አዳዲስ ቪዲዮ ላይ አዳዲስ መሆን የለባቸውም። ባለፈው ምን ያወረርተው ነበር እነዚህ ልጆች? ምን ሰርቶ ነበር እነዚህ ልጆች? ጥርጥር የለበትም፣ ጥርጥር ማጠራጠር የለባችሁም። አንድ መስመር ያዙ። በቃ ልባችን አንድ ቦታ አስቀምጣችሁ ምንም ያምጣው ምንም ያምጣው አንድ አድርጉ። ልባችን አንድ ቦታ ካረጋችሁ በኋላ ምንም ነገር እነሱ ስራ ቢስሩ ምንም ይሁን አውሩ፣ እንደሰትበት እንደሰታለን፣ እነሱ ስንስዝን እናዝናለን። በቃ እንደዚህ ሆነን እናልፋለን። ግን ያመጣው ሰዎች መካከል ውስጥ ያመጣው ሰዎች አስረግጦ ነው የምናወራው። ውጡ በቃ አልፈልግም እንላለን። ግን እነሱ